በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መጽሐፈ አስቴር ምዕራፍ 1። በአርጤክስስም ዘመን እንዲህ ሆነ። ይህም አርጤክስስ ከህንድ ጀምሮ እስከ ኢትዮጵያ ድረስ በ127 ሀገሮች ላይ ነገሰ። በዚያም ዘመን ንጉሡ አርጤክስስ በሱሳ ግንብ በነበረው በመንግስቱ ዙፋን ላይ ተቀምጦ ሳለ በነገሰ በ3ኛው ዓመት ለባለሟሎቹና ለአገልጋዮቹ ሁሉ ግብዣን አደረገ። የፋርስና የሜዶን ታላላቅ ሁሉ የየአገሩ አዛውንትና ሹማምንት በፊቱ ነበሩ። የከበረውንም የመንግስቱን ሀብት የታላቁንም የግርማዊነቱን ክብር 180 ቀን ያህል አሳያቸው። ይህም ቀን በተፈጸመ ጊዜ በሱሳ ግንብ ውስጥ ለተገኙት ሕዝብ ሁሉ ከታላቁ ጀምሮ እስከ ታናሹ ድረስ ንጉሥ በንጉሡ ቤት አታክልት ውስጥ ባለው አደባባይ 7 ቀን ግብዣ አደረገ። ነጭ፣ አረንጓዴ፣ ሰማያዊ መጋረጃዎች ከጥሩ በፍታና ከሐምራዊ ግምጃ በተሰራ ገመድ በብር ቀለበትና በእብነ በረድ አዕማድ ላይ ተዘርግተው ነበር። አገልጋዮቹም ከወርቅና ከብር ተሰርተው በቀይና በነጭ በቢጫና በጥቁር እብነ በረድ ወለል ላይ ነበሩ። መጠጡም ልዩ ልዩ በወርቅ ዕቃ ይታደል ነበር። የንጉሡም የወይን ጠጅ እንደ ንጉሡ ለጋስነት መጠን እጅግ ብዙ ነበር። ንጉሡም እንደ ሰው ሁሉ ፈቃድ ያደርጉ ዘንድ ለቤቱ አዛዦች ሁሉ አዞ ነበርና መጠጡ እንደ ወግ አልነበረም። ንግሥቲቱም አስጢን በንጉሡ አርጤክስስ ቤተ መንግሥት ለሴቶች ግብዣ አደረገች። በሰባተኛውም ቀን ንጉሡ አርጤክስስ የወይን ጠጅ ጠጥቶ ደስ ባለው ጊዜ ንግሥቲቱ አስጢን መልከ መልካም ነበረችና ውበቷ ለአሕዛብና ለአለቆች እንዲታይ የመንግስቱ ዘውድ ጭነው ወደ ንጉሡ ፊት ያመጧት ዘንድ በፊቱ የሚያገለግሉትን 7ቱን ጃንደረቦች ምሁማንን፣ ባዛንን፣ ሃርቦናንን፣ ገበታን፣ ዘቶልታን፣ ዜታርን እና ከርከስን አዘዛቸው። ነገር ግን ንግሥቲቱ አስጢን በጃንደረቦቹ እጅ በላከው በንጉሡ ትእዛዝ ትመጣ ዘንድ እምቢ አለች። ንጉሡም እጅግ ተቆጣ፣ በቁጣውም ተናደደ። ሕግንና ፍርድን በሚያውቁ ሁሉ ፊት የንጉሡ ወግ እንዲህ ነበርና ንጉሡ የዘመኑ ነገር የሚያውቁትን ጥበበኞችን በመንግስቱም ቀዳሚዎች ሆነው የሚቀመጡ የንጉሡ ባለሟሎች 7ቱ የፋርስና የሜዶን መሳፍንት አርቄስዮስ፣ ሼታር፣ አድማታ፣ ተርሺሽ፣ ሜሬስ፣ ማሌሲአር፣ ሙሙካን ባጠገቡ ሳሉ በጃንደረቦች እጅ የተላከላትን የንጉሡን የአርጤክስስን ትእዛዝ ስላላደረገች በንግሥቲቱ በአስጢን ላይ እንደ ሕጉ የምናደርገው ምንድነው አላቸው። ሙሙካንም በንጉሡና በአዛውንቱ ፊት እንዲህ አለ። ንግሥቲቱ አስጢን አዛውንቱን ሁሉና በንጉሡ በአርጤክስስ ሀገር ያሉትን አሕዛብን ሁሉ በድላለች እንጂ ንጉሡን ብቻ የበደለች አይደለችም። ይህ የንግሥቲቱ ነገር ወደ ሴቶች ሁሉ ይደርሳልና ንጉሡ አርጤክስስ ንግሥቲቱ አስጢን ወደ እርሱ ትገባ ዘንድ አዘዘ። እርሷ ግን አልገባችም ተብሎ በተነገረ ጊዜ ባሎቻቸው በዓይናቸው ዘንድ የተናቁ ይሆናሉ። ዛሬም የንግሥቲቱን ነገር የሰሙ የፋርስና የሜዶን ወይዛዝርት እንዲህና እንዲህ ብለው ለንጉሡ አዛውንት ሁሉ ይናገራሉ። ንቀትና ቁጣም ይበዛል። ንጉሡም ቢፈቅድ አስጢን ወደ ንጉሡ ወደ አርጤክስስ ፊት ከእንግዲህ ወዲህ እንዳትገባ የንጉሡ ትእዛዝ ከእርሱ ይውጣ፣ እንዳይፈርስም በፋርስና በሜዶን ሕግ ይጻፍ። ንጉሡም ንግሥትነቷን ከእርሷ ለተሻለችው ለሌላይቱ ይስጥ። የንጉሡም ትእዛዝ በሰፊው መንግስቱ ሁሉ በተነገረ ጊዜ ሴቶች ሁሉ ባሎቻቸውን ታላቁንም ታናሹንም ያከብራሉ። ይህም ምክር ንጉሡንና አዛውንቱን ደስ አሰኛቸው። ንጉሡም እንደ ሙሙካን ቃል አደረገ። ይህ ሁሉ በቤቱ አለቃ ይሁን፣ በሕዝቡም ቋንቋ ይናገር ተብሎ ለአገሩ ሁሉ እንደ ጽሕፈቱ ለሕዝቡም ሁሉ እንደ ቋንቋው ደብዳቤዎችን ወደ ንጉሡ አገሮች ሁሉ ሰደደ። ምዕራፍ 2። ከዚህም ነገር በኋላ የንጉሡ የአርጤክስስ ቁጣ በበረደ ጊዜ የአስጢንንና ያደረገችውንም የፈረደባትንም ነገር አሰበ። ንጉሡንም የሚያገለግሉ ብላቴናዎች እንዲህ አሉት፣ መልከ መልካም የሆኑ ደናግል ለንጉሡ ይፈለጉለት። ሴቶችን ከሚጠብቅ ከንጉሡ ጃንደረባ ከሄጌ እጅ በታች እንዲያደርጓቸው መልከ መልካሞቹንና ደናግል ሁሉ ወደ ሱሳ ግንብ ወደ ሴቶች ቤት ይሰበስቧቸው ዘንድ ንጉሡ በመንግስቱ አገሮች ሁሉ ሹማምንቶችን ያኑር፣ ቅባትና የሚያስፈልጋቸውም ይሰጣቸው። ንጉሡንም ደስ የምታሰኝ ቆንጆ በአስጢን ስፍራ ትንገስ። ይህም ነገር ንጉሡን ደስ አሰኘው፣ እንዲሁም አደረገ። አንድ አይሁዳዊ የቂስ ልጅ የሰሜኢ ልጅ የኢያዕር ልጅ መርዶክዮስ የሚባል ብንያማዊ በሱሳ ግንብ ነበረ። እርሱም የባቢሎን ንጉሥ ናቡከደነጾር ከማረካቸው ከይሁዳ ንጉሶች ከኢያኮንያን ጋር ከተማረኩት ምርኮኞች ጋር ከኢየሩሳሌም የተማረከ ነበር። አባትና እናትም አልነበራትምና
የአጎቱ ልጅ ሐደሳ የተባለችውን አስቴርን አሳድጎ ነበር። ቆንጆይቱም የተዋበችና መልከ መልካም ነበረች። አባቷና እናቷም ከሞቱ በኋላ መርዶክዮስ እንደ ልጁ አድርጎ ወስዷት ነበር። የንጉሱም ትእዛዝና አዋጅ በተሰማ ጊዜ ብዙም ቆነጃጅት ወደ ሱሳ ግንብ ወደ ሄጌ እጅ በተሰበሰቡ ጊዜ አስቴር ወደ ንጉሱ ቤት ወደ ሴቶች ጠባቂ ወደ ሆነው ወደ ሄጌ ተወሰደች። ቆንጆይቱም ደስ አሰኘችው፣ በእርሱም ዘንድ ሞገስ አገኘች። ቅባቷንም ድርሻዋንም ከንጉሱ ቤት ልታገኝ የሚገባትን 7 ደንገጥሮችን ፈጥኖ ሰጣት። እርሷንና ደንገጥሮቿንም በሴቶች ቤት በተመረጠ ስፍራ አኖረ። ይህንም እንዳትናገር መርዶክዮስ አዟት ነበርና አስቴር ሕዝቧንና ወገኗን አልተናገረችም። መርዶክዮስም የአስቴርን ደህንነትና የሚሆንላትን ያውቅ ዘንድ ዕለት ዕለት በሴቶች ቤት ወለል ትይዩ ይመላለስ ነበር። የመንጻታቸው ወራት 6 ወር ያህል በከርቤ ዘይት 6 ወርም በጣፋጭ ሽቱና በልዩ ልዩም በሚነጻ ነገር ይፈጸም ነበርና እንደ ሴቶች ወግ 12 ወር እንዲሁ ከተደረገላት በኋላ ወደ ንጉሱ ወደ አርጤክስስ ለመግባት የአንዲቱ ቆንጆ ተራ በደረሰ ጊዜ በዚህ ወግ ቆንጆይቱ ወደ ንጉሱ ትገባ ነበር። ከሴቶች ቤት ወደ ንጉሱ ቤት ለመውሰድ የምትሻውን ሁሉ ይሰጧት ነበር። ማታም ትገባ ነበር። ሲነጋም ተመልሳ ወደ ሁለተኛው ሴቶች ቤት ቁባቶችን ወደሚጠብቅ ወደ ንጉሱ ጃንደረባ ወደ ጋይ ትመጣ ነበር። ንጉሱም ያልፈለጋት እንደሆነ በስሟም ያልተጠራች እንደሆነ ከዚያም ወዲያ ወደ ንጉሱ አትገባም ነበር። ወደ ንጉሱም ትገባ ዘንድ የመርዶክዮስ አጎት የአቢካኢል ልጅ የአስቴር ተራ በደረሰ ጊዜ የሴቶች ጠባቂው የንጉሱ ጃንደረባ ሄጌ ከሚለው በቀር ምንም አልፈለገችም ነበር። አስቴርም በሚያያት ሁሉ ዓይን ሞገስ አግኝታ ነበርና። አርጤክስስም በነገሰ በ7ኛው ዓመት አዳር በሚባለው በ12ኛ ወር አስቴር ወደ ንጉሱ ተወሰደች። ንጉሱም ከሴቶች ሁሉ ይልቅ አስቴርን ወደደ። በዓይኑም ከደናግል ሁሉ ይልቅ ሞገስንና መወደድን አገኘች። የመንግስቱንም ዘውድ በራሷ ላይ አደረገ፣ በአስጢንም ፈንታ አነገሳት። ንጉሱም ስለ አስቴር ለባለሟሎቹና ለአገልጋዮቹ ሁሉ 7 ቀን ያህል ታላቅ ግብዣ አደረገ። ለአገሮቹም ሁሉ ይቅርታ አደረገ። እንደ ንጉሱም ለጋስነት መጠን ስጦታ ሰጠ። ደናግሉም ዳግመኛ በተሰበሰቡ ጊዜ መርዶክዮስ በንጉሱ በር ይቀመጥ ነበር። አስቴር ከእርሱ ጋር እንዳደገችበት ጊዜ የመርዶክዮስን ትእዛዝ ታደርግ ነበርና መርዶክዮስ እንዳዘዛት አስቴር ወገኗንና ሕዝቧን አልተናገረችም። በዚያም ወራት መርዶክዮስ በንጉሱ በር ተቀምጦ ሳለ ደጁን ከሚጠብቁት ከንጉሱ ጃንደረቦች 2ቱ ገበታና ታራ ተቆጡ። እጃቸውንም በንጉሱ በአርጤክስስ ላይ ያነሱ ዘንድ ፈለጉ። ነገሩም ለመርዶክዮስ ተገለጠ። እርሱም ለንግስቲቱ ለአስቴር ነገራት። አስቴርም በመርዶክዮስ ስም ለንጉሱ ነገረች። ነገሩ ተመረመረ፣ እንዲህም ሆኖ ተገኘ። ሁለቱም በዛፍ ላይ ተሰቀሉ። ያም በንጉሱ ፊት በታሪክ መጽሐፍ ተጻፈ። ምዕራፍ 3 ከዚህም ነገር በኋላ ንጉሱ አርጤክስስ የአጋጋዊውን የሐመዳቱን ልጅ ሃማን ከፍ ከፍ አደረገው፣ አከበረውም። ወንበሩንም ከእርሱ ጋር ከነበሩት አዛውንት ሁሉ በላይ አደረገለት። ንጉሱም ስለ እርሱ እንዲሁ አዞ ነበርና በንጉሱ በር ያሉት የንጉሱ ባሪያዎች ሁሉ ተደፍተው ለሃማ ይሰግዱ ነበር። መርዶክዮስ ግን አልተደፋም፣ አልሰገደለትም። በንጉሱ በር ያሉት የንጉሱ ባሪያዎች መርዶክዮስን የንጉሱን ትእዛዝ ለምን ትተላለፋለህ አሉት። ይህንንም ዕለት ዕለት እየተናገሩ እርሱ ባልሰማቸው ጊዜ አይሁዳዊ እንደሆነ ነግሯቸው ነበርና የመርዶክዮስ ነገር እንዴት እንደሆነ ያዩ ዘንድ ለሃማ ነገሩት። ሃማም መርዶክዮስ እንዳልተደፋለት እንዳልሰገደለትም ባየ ጊዜ እጅግ ተቆጣ። የመርዶክዮስን ወገን ነግረውት ነበርና በመርዶክዮስ ብቻ እጁን ይጭን ዘንድ በዓይኑ ተናቀ። ሃማም በአርጤክስስ መንግስት ሁሉ የነበሩትን የመርዶክዮስን ሕዝብ አይሁድን ሁሉ ሊያጠፋ ፈለገ። በንጉሱም በአርጤክስስ በ12ኛው ዓመት ከመጀመሪያ ወር ከኒሳን ጀምሮ በየዕለቱና በየወሩ እስከ 12ኛ ወር እስከ አዳር ድረስ በሃማ ፊት ፋራ የተባለውን ዕጣ ይጥሉ ነበር። ሃማም ንጉሱን አርጤክስስን አንድ ሕዝብ በአሕዛብ መካከል በመንግስትህ አገሮች ሁሉ ተበትነዋል፣ ሕጋቸውም ከሕዝቡ ሁሉ ሕግ የተለየ ነው። የንጉሱን ሕግ አይጠብቁም፣ ንጉሱም ይተዋቸው ዘንድ አይገባውም። ንጉሱም ቢፈቅድ እንዲጠፉ ይጻፍ። እኔም ወደ ንጉሱ ግምጃ ቤት ያገቡ ዘንድ 10,000 መክሊት ብር የንጉሱን ሥራ በሚሰሩ እጅ መዝናለሁ አለው። ንጉሱም ቀለበቱን ከእጁ አወለቀ። ለአይሁድም ጠላት
ለአጋጋዊው ለሐመዳቱ ልጅ ለሐማ ሰጠው። ንጉሡም ሐማን ደስ የሚያሰኝህን ነገር ታደርግባቸው ዘንድ ብሩም ሕዝቡም ለአንተ ተሰጥቶሃል አለው። በመጀመሪያውም ወር ከወሩም በ13ኛው ቀን የንጉሡ ጸሐፊዎች ተጠሩ። ከህንድ ጀምሮ እስከ ኢትዮጵያ ድረስ ወዳሉ 127 አገሮች በየአገሩ ወዳለው ሹማምንትና አለቆች ወደ አሕዛብም ሁሉ ገዢዎች እንደ ቋንቋቸው በንጉሡ በአርጤክስስ ቃል ሐማ እንዳዘዘ ተጻፈ። በንጉሡም ቀለበት ታተመ። በ12ኛው ወር በአዳር በ13ኛው ቀን አይሁድን ሁሉ ልጆችንና ሽማግሌዎችን ሕፃናቶችንና ሴቶችን በአንድ ቀን ያጠፉና ይገድሉ ዘንድ ይደመስሱም ዘንድ ምርኳቸውንም ይዘርፉ ዘንድ ደብዳቤዎች በመልእክተኞች እጅ ወደ ንጉሡ አገሮች ሁሉ ተላከ። በዚያም ቀን ይዘጋጁ ዘንድ የደብዳቤው ቅጅ በየአገሩ ላሉ አሕዛብ ሁሉ ታወጀ። መልእክተኞቹም በንጉሡ ትእዛዝ እየቸኮሉ ሄዱ። አዋጁም በሱሳ ግንብ ተነገረ። ንጉሡና ሐማ ሊጠጡ ተቀመጡ። ከተማይቱም ሱሳ ግን ተደናገጠች። ምዕራፍ 4 መርዶክዮስም የተደረገውን ሁሉ ባወቀ ጊዜ ልብሱን ቀደደ፣ ማቅም ለበሰ፣ አመድም ነሰነሰ። ወደ ከተማይቱም መካከል ወጣ፣ ታላቅም የመረረ ጩኸት ጮኸ። ማቅም ለብሶ በንጉሡ በር መግባት አይገባም ነበርና እስከ ንጉሡ በር አቅራቢያ መጣ። የንጉሡም ትእዛዝና አዋጅ በደረሰበት አገር ሁሉ በአይሁድ ላይ ታላቅ ሐዘንና ጾም፣ ለቅሶና ዋይታም ሆነ። ብዙዎችም ማቅና አመድ አነጠፉ። የአስቴር ደንገጥሮቿና ጃንደረቦቿ መጥተው ነገሯት። ንግሥቲቱም እጅግ አዘነች። ማቁንም ለውጦ ልብስ ይለውጥ ዘንድ ለመርዶክዮስ ሰደደችለት። እርሱ ግን አልተቀበለም። አስቴርም ያገለግላት ዘንድ ንጉሡ ያቆመውን አክራትዮስን ጠራች። እርሱም ከጃንደረቦቹ አንዱ ነበረ። እርሷም ይህ ነገር ምንና ምን እንደሆነ ያስታውቃት ዘንድ ወደ መርዶክዮስ እንዲሄድ አዘዘችው። አክራትዮስም በንጉሡ በር ፊት ወደ ነበረችው ወደ ከተማይቱ አደባባይ ወደ መርዶክዮስ ወጣ። መርዶክዮስም የተደረገውን ሁሉ አይሁድንም ለማጥፋት ሐማ በንጉሡ ግምጃ ቤት ይመዝን ዘንድ የተናገረውን ብሩን ቁጥር ነገረው። ለአስቴርም እንዲያሳያት ለመጥፋታቸው በሱሳ የተነገረውን የአዋጁን ጽሕፈት ቅጅ ሰጠው። ወደ ንጉሡም ገብታ ስለ ሕዝቧ ትለምነውና ትማልደው ዘንድ እንዲነግራትና እንዲያዛት ነገረው። አክራትዮስም መጥቶ የመርዶክዮስን ቃል ለአስቴር ነገራት። አስቴርም አክራትዮስን ተናገረችው። ለመርዶክዮስም እንዲህ የሚል መልእክት ሰጠችው። የንጉሡ ባሪያዎችና በአገሮችም የሚኖሩ ሕዝብ ሁሉ ወንድ ወይም ሴት ቢሆን ሳይጠራ ወደ ንጉሡ ወደ ውስጠኛ ወለል የሚገባ ሁሉ በሕይወት ይኖር ዘንድ ንጉሡ የወርቁን ዘንግ ካልዘረጋለት በቀር እርሱ ይሞት ዘንድ ሕግ እንዳለው ያውቃሉ። እኔ ግን ወደ ንጉሡ ለመግባት ይህን 30ውን ቀን አልተጠራሁም። አክራትዮስም የአስቴርን ቃል ለመርዶክዮስ ነገረው። መርዶክዮስም አክራትዮስን ሂድና ለአስቴር እንዲህ በላት አለው። አንቺ በንጉሡ ቤት ስለሆንኩ ከአይሁድ ሁሉ ይልቅ እድናለሁ ብለሽ በልብሽ አታስቢ። በዚህ ጊዜ ቸል ብትይ ዕረፍትና መዳን ለአይሁድ ከሌላ ስፍራ ይሆንላቸዋል። አንቺና የአባትሽ ቤት ግን ትጠፋላችሁ። ደግሞም ወደ መንግሥት የመጣሽው እንደዚህ ላለው ጊዜ እንደሆነ ማን ያውቃል? አስቴርም እንዲህ ብሎ ለመርዶክዮስ እንዲመልስ አዘዘችው። ሄደህ በሱሳ ያሉትን አይሁድ ሁሉ ሰብስብ፣ ለእኔም ጹሙ። 3 ቀን ሌሊቱንና ቀኑን አትብሉም አትጠጡም። እኔና ደንገጥሮቼ ደግሞ እንዲሁ እንጾማለን። ምንም እንኳ ያለ ሕግ ቢሆን ወደ ንጉሡ ገባለሁ፣ ብጠፋም እጠፋለሁ። መርዶክዮስም ሄዶ አስቴር እንዳዘዘችው ሁሉ አደረገ።